ሰላም ጤና ይስጥልኝ ውድ ተመልካቾቻችን ይህ ሳምንታዊ የሐኪም ቤት ፕሮግራማችን ነው። በዚህ ፕሮግራማችን ላይ የተለያዩ የጤና ርዕሰ ጉዳዮችን ያነሳን ባለሙያዎችን ጋብዛለን ለጥያቄዎቻችሁ መልስ የምንሰጥበት ፕሮግራማችን ነው። በዛሬው ፕሮግራማችን እናንተ ውድ ተመልካቾቻችን በዩቲዩብ እና በአጭር የጽሁፍ መልእክት ያደረሳችሁትን ጥያቄ ምላሽ እንዲሰጡልን ዶክተር አንተነ ከአሜሪካ ጋብዘናቸዋል። እስከ ፕሮግራሙ ፍጻሜ አብራችሁ እንድትሆኑ መጋብዛችሁ እኔ ፋርማሲስት ሰሎሜ ታደለ ነኝ። ሰናይ ቆይታ ይሁንላችሁ። ተመልካቾቻችን የደረሰንን ጥያቄ ምላሽ ለመስጠት ፍቃደኛ ስለሆኑ ከልብ አድርገን እናመሰግናለን። በጣም አመሰግናለሁ። እኔም ወደ ጥያቄዎቹ ከመሄዴ በፊት ዶክተር ራስዎትን ለተመልካቾች በማስተዋወቅ ቢጀምሩልን። አንተነህ ሀብቴ እባላለሁ። ለረጅም ዓመታት በጄሪያትሪክስ ሆስፒስ ኤንድ ፓሊያቲቭ ሜዲሲን ነው የምሰራው አሜሪካን ሀገር። የፒፕል ቱ ፒፕል የቦርድ ቼርማን ነኝ። በሆስፒታሌ ውስጥ ደግሞ የጄሪያትሪክስ ዲፓርትመንት ቺፍ ሆኜ ነው የማገለግለው። በተጨማሪም ዌስት ቨርጂኒያ ዩኒቨርሲቲ ሜዲካል ፋክልቲ ነኝ። ኢትዮጵያ ውስጥ እያለሁ እንግዲህ ወደ 30 ዓመት ነገር ይሆናል ከኢትዮጵያ ከወጣሁ። ከጎንደር ሜዲካል ስኩል ነው የተመረኩት። ከዛ በኋላም ለ2 ዓመታት ያህል በአጣጥ ጉራጌ ሀገር በሚገኝ ሚሽን ሆስፒታል ውስጥ ሰርቻለሁ። ከዛ በኋላ ነው እንግዲህ ከኢትዮጵያ የወጣሁትና ወደዚህ የመጣሁት። ዶክተር እናመሰግናለን። ግን አያይዤ መጠየቅ የምፈልገው ጥያቄ ስለ ስፔሻሊስቱ ትንሽ ማብራሪያ ቢሰጡ፣ ምክንያቱም በማህበረሰቡ ዘንድ ብዙም ግልጽ የሆነ ግንዛቤ ስለሌለ ስለ ጄሪያትሪክስ ስፔሻሊቲ ትንሽ ቢነግሩን። እንግዲህ ጄሪያትሪክስ እና ሆስፒስ ኤንድ ፓሊያቲቭ ሜዲሲን ሁለት የተለያዩ ስፔሻሊቲዎች ናቸው። ጄሪያትሪክስ የሚባለው በእድሜ የገፉ ሰዎች ሕክምና ነው። ልክ እንዴት ነው እሱን መረዳት የሚቻለው? አሁን የልጆች ሕክምና አለ። እድሜያቸው ከ18 ዓመት በታች የሆኑ ከዛ በላይ ከሆኑት ጋር አንድ ላይ ሳይሆን ለብቻቸው ሕክምና አላቸው። የሚሆንበት ምክንያት ምንድን ነው? ልጆች የተለያየ የህመማቸውን አይነት የተለያየ ህመሙ የሚገለጽበትን አይነት የተለያየ መድኃኒትና ሌላም ነገር ለማድረግ በሚሞከርበት ጊዜ ያላቸው ፊዚዮሎጂም የተለየ መሆኑን ስለምናውቅ ነው እንደሱ የምናደርገው። ጄሪያትሪክስም ልክ እንደዚሁ ማለት ነው። ከእድሜ እየገፋ ሲሄድ ብዙ የሚቀየሩ ነገሮች ስላሉ የህመምተኛውም የሚፈልገውና የሚጠብቀው ነገር እየተቀየረ ስለሚመጣ እዛ ላይ ስፔሻላይዝ የሚያደርግ ነው። እንግዲህ ጄሪያትሪክስ ስንል እዚህ አትሊስት አሜሪካን ሀገር ከ65 ዓመት ነው የሚጀምረው። ከ65 እስከ 75 ያሉ ያንግ ኦልድ ማለት በጣም እድሜያቸው ያልገፋ ይባላሉ። ከ75 እስከ 85 ኦልድ ይባላል። ከ85 በኋላ ደግሞ ኦልድ ወይ ደግሞ በደንብ ወደ መጨረሻ 10-20 ዓመታቸው የደረሱ ሰዎች ደግሞ የሚኖራቸው ሕክምና ማለት ነው። ይሄ የጄሪያትሪክስ ሕክምና ነው። ሆስፒስ ኤንድ ፓሊያቲቭ ሜዲሲን ደግሞ ለሁሉም እድሜ ክልል አለ። እሱ ደግሞ ምንድነው የሚሰራው? በጣም ለህይወት የሚያሰጋ ህመም የያዛቸውን ሰዎች ካንሰር ብቻ ሳይሆን ሌላ የነርቭ ነገሮችም ሊሆን ይችላሉ፣ የተለያዩ ህመሞች ሊሆን ይችላሉ። የሚደረገው ሕክምና በሙሉ ተደርጎ ህመሙ ማይድን ወይ ደግሞ ህመሙ በዛው ከቀጠለ የህይወት ጊዜያቸው 6 ወር አካባቢ የሆኑ ሰዎች ሆስፒስ ውስጥ ይገባሉ። ማለትም የህክምናው ትኩረት ወደ ማዳን ሳይሆን ስቃይን የመቆጣጠር የኑሯቸውን ኳሊቲ ወደ መጨመር ላይ ነው የሚያተኩረው። በአንጻሩ ፓሊያቲቭ ሜዲሲን ደግሞ እንደዚሁ ለህይወት የሚያሰጋ ህመም ያላቸው ሆነው ግን የተለያየ ህክምናን እያደረጉ አንድ ላይ የሚሰጥ እና ሞር ያላቸውን የህመም ምልክቶች የስቃይ ፔን ይሁን ማቅለሽለሽ ይሁን ማስታወክ ይሁን ሌላም ትንፋሽ ማጠር የመሳሰሉትን አብሮ ከሌላው ህክምና ጋር አድሬስ የሚያደርግ ነው። ስለዚህ ብዙ ጊዜ ተቆራኙ ቢሆኑም
ሶስቱም የተለያዩ ናቸው። ዶክተር ለሰጡ ማብራሪያ ከልብ አድርገን እናመሰግናለን። በተመልካቾቻችን ዘንድ ያለውን ብዥታ በተወሰነ ያክል ይቀንሳል ብለን እናስባለን። አሁን ከተመልካቾቻችን የደረሰንን ጥያቄ በመጠየቅ ጀምራለሁ። ወደ መጀመሪያው ጥያቄ አልፋለሁ ዶክተር። ምንም ችግር የለውም። ቃላቶቹ ያስቸግራሉ። ሁልጊዜም በአማርኛም ለመተርጎም ያስቸግራሉ። ስለዚህ ምንም ችግር የለውም። ዶክተር ወደ መጀመሪያው ጥያቄ አልፋለሁ። ጥሩ፣ እሺ። የመጀመሪያው ጥያቄ ተመልካቻችን እንዲህ ሲል ጠይቆናል። ከ5 ዓመት በፊት የፓንክሪያቲክ ካንሰር የተገኘበት ሲሆን ይህን ተከትሎ ብዙ ሕክምናዎችን አሳልፏል። አሁን ላይ ግን ተስፋ በመቁረጥ ወደ ቤቱ ተመልሷልና ነገር ግን የህመሙ በጣም እየጸናበት ስለሆነ ብዙ ማስታገሾችን እየወሰደ ይገኛል። ነገር ግን አሁን ስጋት የፈጠረበት ይሄ ማስታገሻ የጎንዮሽ ጉዳት የለውም ወይ፣ ህመሙንስ ያለ ማስታገሻ መቋቋም እችላለሁ ወይ የሚለውን ጥያቄ ነው ያቀረቡልና ዶክተር በዚህ ጉዳይ ምን ምላሽ ይሰጣሉ? ህመሙን ያለ ማስታገሻ መቋቋም ይችላል ወይስ ሌላ የሚመክሩት ምክር ይኖራል? እሺ፣ አመሰግናለሁ ለጥያቄው። አንድ ማስረዳት የምፈልገው ነገር እንግዲህ የጥያቄው መልስ የሚሰጠው በአጠቃላይ በሆነ መንገድ ነው። ምክንያቱም ያንን ህመምተኛውን በዝርዝር ታሪክና ምርመራ ካልተደረገ ሙሉ ለሙሉ ይሄ ነው ማለት አይቻልም። ግን አጠቃላይ መልስ መስጠት ይቻላል። እንግዲህ 5 ዓመት ፓንክሪያቲክ ካንሰር እንደሌላው ካንሰር የተለያየ ስቴጅ አለው። ሁሉም ካንሰር አንድ አይነት አይደለም። በዛ መሰረት ነው ህክምናውም የሚደረገውም ነገር የሚወሰነው። ለ5 ዓመት ብዙ ጊዜ በጣም የተሰራጨ ወይ ደግሞ የገፋ ፓንክሪያቲክ ካንሰር ብዙ ጊዜ ያን ያህል አይቆይም። እንግዲህ ለ5 ዓመት ያህል ከነበረ በጣም ያልገፋ አይነት ነገር ነበረ ማለት ነው። ህክምናው እንግዲህ ኤግዛክትሊ ምን እንደተደረገ ሰርጀሪ ይሁን አብሮ የኪሞቴራፒ ይሁን ኢሚዩን ቴራፒ ይሁን ማወቅ ባልችልም፣ አሁን ያለው ጥያቄው ዋናው ህመምተኛውን ያስቸገረው የስቃዩና ከዛ ጋር የመጣው ነገር ነው። እንዴት አድርጌ እችለዋለሁ የሚለው ነው። ለዚህ ነው እንግዲህ በፓሊያቲቭ ኬር ያን ላይ የሚያተኩር ህክምና ያለው። ስለዚህ ህመሙን ማስታገሻ መንገዶች አሉ ብዙ፣ እንደ ህመሙ ሁኔታ እንደሚወሰደው መድኃኒት ሁኔታ። በመጀመሪያ ቀለል ባሉ የህመም ማስታገሻ ይጀመርና ብዙ ጊዜ ግን ካንሰር ደረጃ በሚደርስበት ጊዜ ያለው የስቃይ አይነት ከፍ ያለ ስለሆነ የምንወስዳቸው መድኃኒቶች ኦፒዮይድ የሚባሉ አሉ። እኛ ሀገር በተለይ የተለመደው ሞርፊን ነው። እሱም ቀስ እያለ የመጠኑ እየተስተካከለ ሲሰጥ በጣም ሴፍ እና ለብዙ ጊዜ መውሰድ የሚቻል ነገር ነው። ስለዚህ የምመክረው ምንድን ነው፣ አብሮ ደግሞ ሌሎች እንግዲህ የተለመዱት መድኃኒቶች አሉ። ከታይለኖል ጀምሮ ሞትሪን የተመሳሰሉ መድኃኒቶች አሉ። እነሱ ላይ ተጨማሪ ሆኖ ወይ በእነሱ ምትክ መሰጠት የሚቻል ነው። ለረጅም ጊዜ ደግሞ ታይለኖል ወይ ደግሞ ዶዙ በጣም ከከፋ እውነትም የሚያመጣው አንዳንድ ችግሮች ስላሉ ሞትሪንም እንደዚሁ። ታይለኖል ጉበት ላይ ሊሆን ይችላል። ሞትሪን ደግሞ ኩላሊት ላይ፣ ጨጓራ ላይ ሊሆን ይችላል። እሱን አብሮ ከኦፒዮይዶቹ ጋር በመስጠት ብዙ ጊዜ ህመምን ማስታገስ ይቻላል። ነገር ግን በጣም አስፈላጊው ነገር ደግሞ ማወቅ ያለባቸው የቱ ጋ ነው ፓንክሪያቲክ ካንሰሩ ያለው፣ ወደ ሌላ ቦታ ተሰራጭቷል ወይ፣ ምን አይነት ህክምና ነው ከዚህ በፊት የተደረገው የሚሉት በጣም አስፈላጊዎች ናቸው። ስለዚህ ከህክምናው ቡድን ጋር ይህንን መወያየት እና በትክክል የቱ ጋር እንዳለ፣ ከዛ ደግሞ እነዚህን የስቃይ ምልክቶች ማስታገሻ መንገዶች ምንድን ናቸው ብሎ መጠየቅ ነው እንጂ ህክምና ያለው ነገር ነው። እናመሰግናለን ዶክተር። እንደ ማጠቃለያ ግን ይሄ ተመልካቻችን ምን ቢያደርግ ጥሩ ነው የሚለውን ምክረ ሀሳብ ቢጨምሩልን። እንግዲህ ለ5 ዓመት ያህል ከነበረ የፓንክሪያቲክ ካንሰሩ ምኑ ጋ ነው ያለው እና አሁን ወደ ያንኑ በሽታ ለማከም የሚደረጉ ነገሮች አሉ። ቅድም እንዳልኩት ከሰርጀሪ ጀምሮ እስከ
የተለያዩ የኪሞቴራፒ፣ ኢሚኖቴራፒ ብዙ መድኃኒቶች አሉ። እሱን ምን ያህል ነው የተወሰደው እና የቱ ጋር ነው ያለው? ስለዚህ ሁለት አይነት ህክምና ነው ያለው። አንደኛው በሽታውን በሚመለከት የሚደረግ ህክምና ነው። ሁለተኛው ደግሞ ስቃዩን ለማስታገስ እና በዛ ምክንያት የመጡትን ነገሮች ለመቆጣጠር የሚደረግ ህክምና ነው። ስለዚህ የቱ ጋር እንዳለ ህመሙ መጀመሪያ ማወቅ ያስፈልጋል። ከሐኪሙ ጋር ተነጋግረው ከዛ በኋላ በህመሙ ምክንያት ያሉትን ስቃዮች ለማስታገስ በሚለው በኩል ስንሄድ ነው እንግዲህ ጭንቀትና አሁን ያለው ችግር እሱ ስለሚመስል እሱን አሁን ለመቆጣጠር የሚወስዱት መድኃኒቶች ምን እንደሆኑ፣ የመጠናቸው ምን እንደሆነ፣ ከዛ ደግሞ በሚገባ ካልተቆጣጠሩት መጨመር የሚቻል እና ሌሎችም አይነት የመድኃኒት አይነቶች እንዳሉ ነው። ስለዚህ ይሄንን መቆጣጠር ይቻላል ብዬ ነው የምመክረው። ዶክተር የመጀመሪያውን ጥያቄ ደስ በሚል ማብራሪያ ስለመለሱልን ከልብ አድርገን እናመሰግናለን። ይህን ጥያቄ ያቀረባችሁልንም ውድ ተመልካቾቻችን ሰፋ ያለ ትንታኔ እንዳገኛችሁ ተስፋ እናደርጋለን። በተጨማሪ ግን ዶክተር እዚህ ጋር ምላሽ የሰጡት በጉዳዩ ላይ ምን ማድረግ እንዳለባችሁ እንደ ምክር ሀሳብ ነው። ለማንኛውም ጥያቄ ሆነ ምርመራ ግን አቅራቢያችሁ ሐኪሞችን ሆነ የጤና ባለሙያዎችን ማማከር መዘንጋት እንደሌለቦት አጽንኦት መስጠት እንፈልጋለን። ይህን እያልን ወደ ሁለተኛው ጥያቄ እንሄዳለን። የሁለተኛ ጥያቄ ተመልካቻችን የልጆች እናት ስትሆን ከሁለት ዓመት በፊት በማህፀን በር ካንሰር ወይም ሰርቫይካል ካንሰር ዳያግኖስ የተደረገች ሲሆን ይህን ተከትሎ ብዙ ህክምናዎችን አድርጋለች። ነገር ግን አሁን ስቴጅ 4 ላይ እንደተገኘና ወደ ተለያዩ የሰውነት ክፍሎቿ እንደተሰራጨም ይህንንም ነግረዋታል። ይህን ምክንያት በማድረግ 3 ጥያቄዎችን ጠይቃናለች። ምን ይላሉ? እስካሁን ለቤተሰቦቿ ያልነገረች ሲሆን ይህን ነገር ለቤተሰቦቼ መናገር አለብኝ ወይስ ደግሞ ከነገርኳቸውስ እንዴት አድርጌ ነው መናገር ያለብኝ? በተጨማሪም ደግሞ ከእርሷ አንደበት ብትከታተዩ ይረዳሻል ወይ ደግሞ ለህክምና ያግዝሻል የሚሉት ህክምና ካለ እንዲገልጹላት ነበር የጠየቁት። ዶክተር በዚህ ጉዳይ ላይ ምን ይላሉ? እሺ እንግዲህ ብትከታተሉም የሚያድን ህክምና አለ ወይ ለማለት እንደገና እንግዲህ በሽታውና የህመምተኛውን ሙሉ ታሪክ ማወቅ ያስፈልጋል። ግን ከመጀመሪያው የጥያቄው ክፍል እንደምንረዳው የተለያየ ቦታ ተሰራጭቷል፣ የሚደረገውን ህክምና ሁሉ ተከታትዬ ጨርሻለሁ የሚል ነው የሚመስለው እና ህመሙን ራሱን ካንሰሩን ማዳን ወይ ማቆም የሚቻልበትን ስቴጅ ያለፈ ይመስላል። ስለዚህ አብሮ እንግዲህ ቅድም እንደተነጋገርነው ይሄንን ህመሙንና ስቃውን የሚያስታግሱ መድኃኒቶች አሉ። አሁን ሞርፊን እኛም ሀገር ይመረታል አሁን እና መጠኑና በምን አይነት መጨመር እንዳለበት የህክምናው ባለሙያ የሆነ ሰው ካስተካከለው ህመሙን መቆጣጠር ይቻላል። የመጀመሪያው ፓርት እሱ ነው። የመጀመሪያው ጥያቄ ተሰራጭቷል እና ሌላ የሚደረግ ህክምና አለ ወይ? እሱን ያንን ከሚያክሙ የካንሰር ሐኪሞች ጋር ነው የበለጠ ማወቅ የሚቻለው። ግን ከጥያቄው አባባል እንደተረዳሁት ህክምናዎችን በሙሉ አድርጌ ተሰራጭቷል ማቆም አልቻለም ነው። ስለዚህ አብሮ የሚመጣውን ስቃይ የሚፈጥሩ የኳሊቲ ኦፍ ላይፍ የሚቀንሱ ነገሮችን ማከምና ማስተካከል ይቻላል። ሁለተኛው ፓርት ቤተሰቦች ያቁም እና ይሄንን እንዴት አድርጌ ነው የምነግራቸው ወይስ ልንገራቸው ወይ የሚለው ጥያቄ ነው። ይሄ ብዙ ጊዜ ከምሰማው ትንሽ ለየት ይላል። ብዙ ጊዜ ምንድነው የሚሆነው? ቤተሰቦች ያውቁና ህመምተኛው ማቅበት አይነት አጋጣሚዎች አይቻሉ። ምክንያቱም አይነገራቸው ከተነገራቸው ተስፋ ይቆርጣሉ፣ ህክምናውን በደንብ አይከታተሉም የሚል እንትን ያለው። በአጠቃላይ ለዚህ የምለው ምንድነው አያውቁም ማለት አይቻልም። አሁን እርስዎ መታመሙንና ስጋ ላይ መሆኑን ለብዙ ጊዜ ህክምና መከታተሎትን ያውቁታል። ስለዚህ ያንን በግልጽ መነጋገር ብዙ ጊዜ ይረዳል። አንድ ላይ ህመሙን ተደጋግፎ ለመቋቋም ይረዳል እና ይህንንም በሚናገሩበት ጊዜ ሁሉም አንድ አይነት አይደለም። አንዳንድ ህመምተኛም አንዳንድ የቤተሰብ አባል ሙሉ ዝርዝር ማወቅ የሚፈልግ አለ። አንዳንዱ ደግሞ
አጠቃላይ የሆነ ነገር ማወቅ ይፈልጋል። አሁን እኛ ጋር ሲመጡ ለሕክምና አንዳንዱ ከላቦራቶሪው ጀምሮ ኤክስሬው ጀምሮ ፓቶሎጂ ላይ ያለውን ጀምሮ እያንዳንዱን ዝርዝር ማወቅ የሚፈልግ ሰው አለ። አንዳንዱ ደግሞ በአጠቃላይ ይሄ ነገር ምንድን ነው የሚመስለው፣ ወዴት ነው የሚሄደው የሚለውን አጠቃላይ ጥያቄ ብቻ መጠየቅ የሚፈልጋል። ግን በአብዛኛው ትልቅ ሰፖርት የሚገኘው ከቤተሰብ ስለሆነ ያለውን ነገር ቢረዱትና አብራችሁ ይሄንን ነገር ብትካፈሉት የተሻለ መንገድ ነው ብዬ ነው የማስበው። ዶክተር ወደ ሶስተኛ ጥያቄ አልፋለሁ። ይሄ ጥያቄ በተወሰነ መልኩ ከሁለተኛ ጥያቄ ጋር ተመሳሳይነት አለው። ይህም ጥያቄያችን የ62 ዓመት እድሜ ያለው ሲሆን ከ3 ዓመት በፊት በአጥንት ካንሰር ዳያግኖስ የተደረገ ሲሆን ይህን ተከትሎ ብዙ ሕክምናዎችን ያደረገ ሲሆን ብዙ አይነት ሕክምናዎችን በማድረጉ የተነሳ ህመምና ስቃይ እየተሰማው እንደሆነና መቋቋም እስኪያቅተው ድረስ ይህን ተከትሎ ብዙን ጊዜ የሚያሳልፈው ሆስፒታል ውስጥ እንደሆነ በተጨማሪም ደግሞ ብዙ መድኃኒቶችን እየወሰደ እንደሆነ ከህመሙ በተጨማሪ ይህ ጥያቄያችን በጣም እያስጨነቀ ያለው ህመሙ ከኔ አልፎ ቤተሰቦቼ ላይ አሉታዊ ተጽዕኖ እያመጣ እንደሆነ ይሰማኛልና በዚህም የተነሳ ብዙ ጭንቀት ውስጥ ነው የምገኘውና ከዚህ ጋር በተያያዘ አንድ ለመጠየቅ የምፈልገው ጥያቄ አለ በማለት ይህን ጥያቄ ጠይቆናል። ምንድን ያለው ጠያቂያችን በሌላ ዓለም እንደሚደረገው በሙያቸው ማዳን ካልቻላችሁ ለመሞት የምትረዱት ነገር ይኖራል ወይ ብለው ነው የጠየቁትና ይህ ጥያቄ በጣም አጽንኦ ተሰጥቶ ምላሽ መስጠት ያለበት ይመስለኛል ዶክተር። ምክንያቱም ይህ ታካሚያችን በሌላ ዓለም ላይ በራሳቸው መዳን ያልቻሉትን ታማሚዎችን በሞት ለማሳረፍ የሚደረግ ሜዲካል ፕራክቲስ እንዳለ እውቀቱ አለውና ዶክተር ይሄ ሰፋ ያለና ጠለቅ ያለ ማብራሪያ መሰጠት አለበት ብለን እናስባለን። ምክንያቱም ይህ ጥያቄያችን በሌላ ዓለም ላይ እንደዚህ አይነት ሜዲካል ፕራክቲስ እንዳለ ግንዛቤው አለውና ይሄ ለኔ መደረግ ይችላል ወይ እያለ ነው እየጠየቀ ያለውና በዚህ ጉዳይ ላይ ጠለቅ ያለ ማብራሪያ ቢሰጡን ዶክተር። ትክክል ነው። አንዳንድ ጊዜ ህመሙ የሚያመጣው ስቃይ ወይ ህመሙ የሚያመጣው ኳሊቲ ኦፍ ላይፍ በጣም የቀነሰና ህመምተኛው ያንን የማይፈልግ ከሆነ የተለያዩ ነገሮች ይደረጋሉ። ይህም ሁሉ ቦታ አይደለም። አሁን አሜሪካን ሀገር ውስጥ ወደ 10 የሚሆኑ ስቴቶች አሉ ይሄን የሚፈቅዱ። ይሄንን የሚፈቅዱት ምንድነው እንግዲህ አንደኛው ሐኪሙ ፕሪስክሪፕሽን የመድኃኒት ፕሪስክሪፕሽን ህይወትን ሊያቆም የሚችል አይነት መጠን ያለው ፕሪስክሪፕሽን ሰጥቶ ህመምተኛው ራሱ የሚወስደው ነው። ሁለተኛው ደግሞ ሐኪም ቤት ውስጥ በደም ስር ተደርጎ የሚሰጥ ነው። ግን እዛ ላይ ከመድረሳችን በፊት በጣም ብዙ ስቴፕ አለ። አንደኛ በትክክል ማወቅ ነው። ምክንያቱም አሁን በእኒህ ህመምተኛ እንደሚናገሩት እዚህ ጋር የደረሳቸው የስቃዩ ብዛት ነው። ያንን ስቃይ መቋቋም የሚቻልበት መድኃኒቶች አሉ ብዙ እንደቅድም እንዳወራሁት። እነዚህ መድኃኒቶች ቀስ ብለው ተጀምረው እስከሚያስፈልገው ድረስ ከፍ ማድረግ የሚቻሉ ናቸው። ስለዚህ የህመምተኛው እዛ ላይ እንዲደርስ ያደረገው ነገሮች ምንድን ናቸው የሚለው በሚገባ መጣራት እና ያኛውን አድሬስ ማድረግ ያስፈልጋል። ሁለተኛው ደግሞ ምንድነው አንዳንድ ጊዜ ያው ህመሙም ወይ ደግሞ አእምሮ ላይ የሚያደርሰው ነገር መድኃኒቱ መቆጣጠር የሚያቅተው ድረስ ሲደርስ ህይወት ለማቆም ሳይሆን ያንን ስቃይ ለማዳን ህመምተኛው ማወቅ እስከማይችል ድረስ ሴዴትድ እስከሚሆን ድረስ የሚሰጥ ፓሊዬቲቭ ሴዴሽን ይባላል። እሱ እንግዲህ እሱ ፐርፐዙ ህይወትን ለማቆም ሳይሆን ስቃዩን ለማቆም አንዳንድ ጊዜ ህመምተኛው ሴዴት መደረግ የሚገባው ቦታ ላይ ሊደርስ ይችላል። ይህንን ሁሉ ለማድረግ እንግዲህ መጀመሪያ ብዙ ጊዜ ውሳኔ መስጠት የሚችል ሰው መሆን አለበት። ነገሩን በሙሉ ተረድቶ ያሉትን አማራጮች ተረድቶ ይሄንን ነው የምፈልገው ብሎ ሲያረጋግጥ ነው የሚደረገው እና ብዙ ኤቲካል ጥያቄዎች አሉት። ግን ባጭሩ ለመመለስ እንግዲህ ይሄን ነገር ብዙ ጊዜ እዚህ አይነት ቦታ ላይ የሚያደርሰው ውሳኔ ላይ የሚያደርሰው የህመም ምልክቶቹ በደንብ ስላልታከሙ ነው እና እነሱ ላይ ነው መጀመሪያ ፎከስ ማድረግ።
አንዳንድ ጊዜ ያንን ህመም ለማስታገስ የሚያስፈልገው የመድኃኒት መጠን ራሳቸውን እስከማያውቁ ድረስ ሊያደርጋቸው ይችላል። ያኛው ግን ፐርፐዙ ህመሙን ለማቆም ነው እንጂ ህይወት ለማቆም አይደለም። እሱ የተለየ ነው። አሁን ጠያቂዋ ያተኮሩበት ግን ሐኪም ረድቶ ህይወትን ማቆም የሚለው ነገር ቅድም እንዳልኩት ሁለት አይነት አለ። ሁሉ ቦታም አይደለም የሚፈቀደው። ብዙ ኤቲካል ዲስከሽን አለው። የሚጠይቀው ሰው ያንን የሚጠይቀውን ነገር በትክክል እንደሚያውቅ፣ ያሉትን አማራጮች በሙሉ እንደሚያውቅ ማረጋገጥ ያስፈልጋል። ብዙ ጊዜ እነዚህ አሁን ከካንሰር የበለጠ እነዚህ የተለያዩ የነርቭ በሽታዎች እየገፉ ሲሄዱ ያ ሰው ራሱን በራሱ ማስተዳደር የማይችልበት ማለትም ሰው ሳያገላብጠው፣ ሰው ሳይቀይረው፣ ሰው ሳያበላው ራሱን እንትን ማድረግ የማይችልበት ደረጃ ላይ እንደሚደርስ ሲያውቁ እንደዛ ሆኜ መኖር አልፈልግም ብለው ውሳኔ የሚሰጡ አሉ። እና እንደሱ አይነቱ ላይ እንግዲህ ሁለት አማራጭ አለ። አንደኛው ፕሪስክሪፕሽን ተሰጥቶ ራሳቸው ያንን ህይወት እስከሚያቆም ድረስ ያለው መጠን መድኃኒት ይወስዳሉ። ሁለተኛው ደግሞ እዛው ሆስፒታል ውስጥ ብዙ ጊዜ በደም ስር በሚሰጥ መድኃኒት እንደዛ ይደረጋል። እና እንዳልኩት ሁሉ ቦታ አይደለም። አሜሪካን ሀገርም የተወሰነ ቦታ ነው፣ ዩሮፕም የተወሰነ ቦታ ነው። ግን እኒህን ጠያቂ መጀመሪያ መመክራቸው ከአባባላቸው ህመሙ በዛብኝ እና ስቃዩ በዛብኝ፣ እሱን መቆጣጠር አልቻልኩም ነው። ስለዚህ እሱን መቆጣጠር የሚቻልበት መድኃኒት ስላለ መጀመሪያ እሱን መጠቀም ነው የሚሻለው። ተመልካቻችን እዚህ ጋር ደግመን ማንሳት የምንፈልገው ነጥብ ዶክተር ቅድም እንዳሉት ለሚሰማው ማንኛውም የሆነ ህመም ስሜት በቅርበት ከዶክተሮች ጋር ማውራት እንዳለቦትና ለዚህም ህመም ስሜት ተገቢውን ሆነ መድኃኒት መውሰድ እንዳለቦት ተናግረዋልና ይሄን ነገር ማድረግ መዘንጋት እንደሌለቦት ለመናገር እንፈልጋለን። ዶክተር ለነበረን ቆይታ እጅግ አድርገን እናመሰግናለን። በእኛ በኩል የነበረን ጥያቄ በሙሉ ጠይቀን ጨርሰናል። በእርስዎ በኩል ግን በሶስቱ ጥያቄዎች ዙሪያ መጨመር የሚፈልጉት ማንኛውም ምክር ወይ ሀሳብ ካለ ጊዜውን ለእርስዎ ልስጦት። በአጠቃላይ ስለ ሆስፒስ እና ፓሊያቲቭ ሜዲሲን አጠቃቀም ነው መናገር የምፈልገው። ብዙ ጊዜ ይህንን ሰዎች ተስፋ ከመቁረጥ ወይ ተስፋን ከማቆም ጋር ያያይዙታል። እንደሱ አይደለም። ይሄ የህክምናውን ፎከስ ወደ ብዙ ውጤት ወዳለው ቦታ ላይ የሚያመራ ነገር ነው። ስለዚህ አንደኛ ፓሊያቲቭ ሜዲሲን ማለት አብሮ ስቃዩን እና አብሮ ያሉትን ነገሮች በሚረዳበት ጊዜ ሌላው ህክምና መቆም አለበት ማለት አይደለም። አንዳንድ ጊዜ ለምሳሌ ለካንሰር ኬሞቴራፒ እየወሰዱ አብሮ ፓሊያቲቭ ኬር ማግኘት ይቻላል። ስለዚህ በጊዜ በተጀመረ ቁጥር የሚኖረው ውጤት ደግሞ የዛን ያህል የተሻለ ነው የሚሆነው። ሆስፒስ በሚገባበትም ጊዜ አገን ምንም ነገር አለማድረግ ማለት አይደለም። በጥንቃቄ ያሉትን የህመም ምልክቶች ማከም ማለት ነው። እንደውም ብዙ ጊዜ ሆስፒስ ውስጥ ያሉት ሰዎች እዛ ውስጥ ካልገቡ ሰዎች የበለጠ ጊዜ ይኖራሉ። ምንም እንኳን ዓላማው ህይወትን ወይ መቀጠልም መቀነስም አይደለም፣ ያንን ህይወት በኳሊቲ ሁኔታ ማድረግ ህመምተኛው ለሱ በጣም ወይ ለሷ በጣም አስፈላጊ የሆነው ነገር ላይ ማተኮር ነው። ስለዚህ ለህመምተኞችም ለሐኪሞችም የምመክረው ነገር አንድ ህመም ለህይወት የሚያሰጋ በሆነ ጊዜ አብሮ ያንን ህመም ብቻ ሳይሆን አብሮ የሚመጡትን ነገሮች በሙሉ አንድ ላይ ለማከም ፓሊያቲቭ ኬር ቲም አለው። አብሮ ነው የሚመጣው። አንድ ሐኪም ብቻ ሳይሆን ነርስ አለ፣ ሶሻል ወርከር አለ፣ ሳይኮሎጂስት አለ፣ የሪክሬሽን ቴራፒስት አለ፣ ኑትሪሽኒስት አለ። አብሮ አንድ ሙሉ ቲም ነው የሚመጣው የተለያዩትን ነገሮችን ለመርዳት እና የህመምተኛው ፕራዮሪቲ ላይ ለማተኮር። ስለዚህ እሱን በጊዜ ማሰቡ በጣም በጣም ጠቃሚ ነገር ነው።
ይሄም ደግሞ የሚሆነው እንግዲህ ምንድነው የህመሙ አይነት እንዴት እንደሚቀጥል ምን አይነት ህክምና ነው ያለው። አንዳንድ ጊዜ ሌላም ሀገር ቢኖር ህክምና እኛ ያለንበት ቦታ ከሌለ እና መስጠት ካልተቻለ ጥቅም የለውም። ምንድነው የሚቀጥለው ስቴፕ የሚለውን ነው ማየት የሚያስፈልገው። ስለዚህ አሁን ጥያቄዎቹን የጠየቁት ሰዎች በሙሉ እንደዚህ ከፓሊያቲቭ ሜዲሲን እና ሆስፒስ ኬር ከሚሰጡ ወይ ደግሞ ወደዛ ወደሚመሩ ሰዎች ጋር ካልተነጋገሩ ያንን መነጋገሩ በጣም ይጠቅማል። አትሊስት አዲስ አበባ ውስጥ ለምሳሌ ሆስፒስ ኢትዮጵያ የሚባለው በጣም ብዙ አገልግሎት ይሰጣል እንደዚህ አይነት ነገሮች እና ያንን ነገሮች ለመጠቀም እንድትችሉ ነው ማበረታታው። ዶክተር ከተጣበበ ጊዜዎት ላይ ሰውተው ከተመልካቾቻችን የቀረበልን ጥያቄ ምላሽ ለመስጠት ፈቃደኛ ስለነበሩና ደስ በሚል ምላሽም ከኛ ጋር ስለቆዩ ከልብ አድርገን እናመሰግናለን። እሺ ሰሎሜ አመሰግናለሁ ለዚህ እድል እና አንዳንድ ሰዎችን ይረዳል የሚል ተስፋ አለኝ። ሌላ ጥያቄ ያላቸው ወይ ያልተመለሰ ጥያቄ ያላቸው ሰዎች ካሉ በአንቺ በኩል ኮሚኒኬት ብታደርጊኝ እንደገና ያና ማብራራት እና ሌላ መልስ መስጠት ይቻላል። አጠቃላይ አመሰግንሻለሁ ለዚህ እድል። በጣም እናመሰግናለን ዶክተር። ከጥያቄው ጋር በተያያዘ ሌላ ተጨማሪ ጥያቄ ካለ ድጋሚ ከእርሶ ጋር ቆይታ የምናደርግ ይሆናል። ለነበረን ጊዜ ግን ከልብ አድርገን እናመሰግናለን። በተጨማሪም በጤና ነክ ጉዳይ ላይ መጠየቅ የምትፈልጉት ማንኛውም ጥያቄ ካለ በፌስቡክ ገጻችን አርስ ቲቪ ወርልድ እንዲሁም በዩቲዩብ ገጻችን ላይ ኮሜንት በመስጠት እንዲሁም በ6121 አጭር የጽሁፍ መልእክት ጥያቄያችሁ ማድረስ እንደምትችሉ ለማስታወስ እንወዳለን። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። ሳምንት በሌላ ርዕሰ ጉዳይና በሌላ ጥያቄ እስክንገናኝ ድረስ መልካም ሳምንት።